ሰላም የወኪል ሚዲያ ተከታታዮቻችን፣ ከ26,000 በላይ አመራሮች እርምጃ ተወሰደባቸው። ለመሆኑ ከየትኛው ተቋም ነው? እናጋራችኋለን። የምርጫ ቦርድ የጌታቸው ረዳን ዲሞክራሲያዊ ስምረት ትግራይ ፓርቲ የምዝገባ ጥያቄ ለሕዝብ ይፋ አድርጓል። ከዚህ ጋር ተያይዞ የወጡ አነጋጋሪ መረጃዎችን የምናደርሳችሁ ይሆናል። በካይ ቆሻሻ ወደ ወንዝ የለቀቀ ተቋም አነጋጋሪ ቅጣት መቀጣቱ ተሰምቷል። ወደ ኋላ ላይ የምትሰሙት ይሆናል። ቻናላችንን ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ከአካባቢ ጥበቃ ባለስልጣን ጋር በመተባበር በካይ ቆሻሻ ወደ ወንዝ በመልቀቁ ምክንያት በአርማወር ሃንሰን የምርምር ተቋም ላይ 1 ሚሊዮን ብር መቅጣቱን አስታውቋል። ይህ እርምጃ የተወሰደው ከተመሳሳይ ወንዝ መበከል ጋር በተያያዘ ከ2 ቀናት በፊት አለርት ሆስፒታል ተመሳሳይ ቅጣት ከተጣለበት በኋላ ነው። ባለስልጣኑ ዛሬ እንዳስታወቀው አርማወር ሃንሰን የምርምር ተቋም በኮልፌ ቀራኒዮ ክፍለ ከተማ ወረዳ 1 ዘነበ ወርቅ አካባቢ የሚገኝ ሲሆን የፍሳሽ ቆሻሻ ማስወገጃ መስመሩን ከወንዝ ጋር በማገናኘት ብክለት ፈጽሟል። በጥቅምት 26 ቀን 2018 ዓ.ም የመንግስት የጤና ተቋም የሆነው አለርት ሆስፒታል ደግሞ በተመሳሳይ በኮልፌ ቀራኒዮ ክፍለ ከተማ ውስጥ በወንዝና በወንዝ ዳርቻ በካይ ቆሻሻ በመልቀቁ ምክንያት 1 ሚሊዮን ብር ቅጣት ተጥሎበት አስተዳደራዊ እርምጃ እንደተወሰደበት ይታወቃል። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን የግንዛቤ ፈጠራ ስራዎች ቢሰሩም ከህገወጥ ተግባራት የማይታቀቡ ግለሰቦችና ድርጅቶች ላይ የሚወስደው አስተዳደራዊ እርምጃ ተጠናክሮ እንደሚቀጥል አሳስቧል። አዲሱ የኢ-ፓስፖርት አገልግሎት ሙሉ በሙሉ ሊጀመር ነው። የኢሚግሬሽን እና ዜግነት አገልግሎት በሚቀጥሉት 20 ቀናት ውስጥ አዲሱን የኢ-ፓስፖርት አገልግሎት ሙሉ በሙሉ እንደሚጀምር አስታውቋል። አገልግሎቱ ከውጭ ታትሞ የሚመጣው የፓስፖርት ወረቀት የውጭ ምንዛሬው ውድ ከመሆኑም በላይ የሚፈጠሩ መጉላላቶች እንዲበዙ አድርጓል ያለ ሲሆን በሀገር ውስጥ የፓስፖርት ህትመትን ለመጀመር ዝግጅቱን አጠናቆ ወደ ሙከራ ህትመት መግባቱ ይታወሳል። በሙከራ ህትመቱ የሲስተም ፍተሻዎችን ማድረጉን የገለጸው ተቋሙ አዳዲስ ቅርንጫፎች የመክፈትና የበፊቱ ፓስፖርት ሲሰጥ በነበረበት ሰዓት ቀጠሮ የተሰጣቸውን ዜጎች የማስተናገዱ ስራ እየተጠናቀቀ መሆኑን አስታውቋል። ከዚህ በፊት በነበረው አሰራር ቀጠሮ የተሰጣቸውን ዜጎች ፓስፖርታቸውን እንዲወስዱ እየተደረገ መሆኑን የአገልግሎቱ መስሪያ ቤት የፓስፖርት አገልግሎት ዳይሬክተር አቶ ሙሉጌታ ታደሰ ገልጸዋል። ይህ ስራ ከ15 እስከ 20 ባሉት ቀናት ተጠናቆ አዲሱ የፓስፖርት ስርዓት ወይም የኢ-ፓስፖርት አገልግሎት ወደ ስራ እንደሚገባ የተናገሩ ሲሆን በሰራተኞች በኩል ደግሞ 4 የተቋሙ ሰራተኞች ላይ አስተዳደራዊ እርምጃ እንደተወሰደ አስረድተዋል። በፓስፖርት አሰጣጥ ስርዓቱ ላይ የተለያዩ ህገወጥ ስራዎችን ሲሰሩ የተገኙ አካላት እርምጃ እንደተወሰደባቸው አንስተው 96 የውጭ ሀገር ዜጎች ፓስፖርት ለማውጣት ሲሉ ተይዘው ለህግ አካላት ተላልፈው መሰጠታቸውን ገልጸዋል። በበጀት ዓመቱ 4 ሚሊዮን ፓስፖርት ለመስጠት መታሰቡን የገለጹት አቶ ሙሉጌታ እስካሁን ባለው ጊዜ 630,000 ፓስፖርት መስጠት መቻሉን አስታውቀዋል። ከ26,000 በላይ አመራሮች እርምጃ ተወሰደባቸው። በ2017 በጀት ዓመት የተሰጣቸውን የመንግስትና የህዝብ ኃላፊነት ወደ ጎን በመተው ሲንቀሳቀሱ በተገኙ 26,068 አመራሮች ላይ አስተዳደራዊ እርምጃ መውሰዱን የኢትዮጵያ ህብረት ስራ ኮሚሽን አስታውቋል። ከአመራሮቹ በተጨማሪ 406 በሚሆኑ ባለሙያዎች ላይ አስተዳደራዊ እርምጃ የተወሰደ ሲሆን 405 ተቋማት ደግሞ እንዲዘጉ ተደርጓል ሲሉ የኮሚሽኑ የህዝብ ግንኙነት ኃላፊ ወይዘሮ ጫልቱ ግርማ ገልጸዋል። በዚህ በሙስናና በብልሹ አሰራር ላይ በተሳተፉ አመራሮች፣ ባለሙያዎችና ተቋማት ላይ የተወሰደው እርምጃም ከስራ ማገድ፣ የገንዘብ ቅጣት፣ በህግ እንዲጠየቁ ማድረግ እንዲሁም ተቋሞቹን ጭራሹን መዝጋት መሆኑን ተናግረዋል። 25 ሚሊዮን አባላት ያሉት ይህ ኮሚሽኑ በመልካም አስተዳደር ምክንያት በህዝብ ዘንድ አሁንም ተደጋጋሚ ቅሬታ እየተነሳበት እንደሚገኝ ይታወቃል። የምርጫ ቦርድ የጌታቸው ረዳን ዲሞክራሲያዊ ስምረት ትግራይ ፓርቲ የምዝገባ ጥያቄ ለህዝብ ይፋ አደረገ። የኢትዮጵያ ብሔራዊ ምርጫ ቦርድ በአዋጅ የተሰጠውን ስልጣን በመጠቀም በአቶ ጌታቸው ረዳ ካሳይ አመራር የቀረበለትን የአዲስ ክልላዊ የፖለቲካ ፓርቲ የምዝገባ ጥያቄ ለህዝብ ይፋ ማድረጉን አስታውቋል። ቦርዱ ባወጣው ማስታወቂያ መሰረት የምዝገባ ጥያቄው የቀረበለት ፓርቲ ዲሞክራሲያዊ ስምረት ትግራይ ፓርቲ ወይም ስምረት በሚል ስያሜ ሲሆን በእንግሊዝኛ ደግሞ ትግራይ ዲሞክራቲክ ሶሊዳሪቲ ፓርቲ ወይም ሶሊዳሪቲ በመባል ይታወቃል። የብሔራዊ ምርጫ ቦርድ ይህን ያደረገው በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 ህዝባር 2011 መሰረት የፖለቲካ ፓርቲዎችን የመመዝገብ ኃላፊነት ስላለው እንደሆነ የገለጸ ሲሆን
በዚህ መሰረት እነ አቶ ጌታቸው ረዳ ካሳይ ዲሞክራሲያዊ ስምረት ትግራይ ወይም ስምረት ፓርቲ በሚል ስያሜ ክልላዊ የፖለቲካ ፓርቲ የምዝገባ ጥያቄ ያቀረቡ በመሆኑ በአዋጅ ቁጥሩ 1162/2011 አንቀጽ 68 ንዑስ አንቀጽ 2 እና 3 መሰረት በፓርቲው ስም አርማ ወይም ሌሎች ጉዳዮች ተቃውሞ ያለው ሰው ይህ ማስታወቂያ ከወጣበት ከዛሬ ጥቅምት 29 ቀን 2018 ዓ.ም ጀምሮ በ14 ቀናት ውስጥ ተቃውሞውን ለቦርዱ ጽሕፈት ቤት እንዲያቀርብ ቦርዱ አሳውቋል። ህዝቡ እምቢ ለጦርነት ማለት አለበት ሲሉ የትግራይ ምሁራንና ባለሙያዎች ማህበር ገለጹ። ህወሓትና አንዳንድ የጦር ጀነራሎች የፕሪቶሪያ የተኩስ አቁም ስምምነትን መሰረት በማድረግ ነገሮችን በሰላማዊ መንገድ ከመፍታት ይልቅ ትግራይን ወደ ሌላ ዙር ጦርነት ለማስገባት እየፎከሩና የጦርነት ዝግጅት እያደረጉ ነው። የትግራይ ምሁራንና ባለሙያዎች ማህበር በትግራይ ያንዣበበው የጦርነት ዳመና በሰላማዊ መንገድ እንዲፈታ ጥሪ ያቀረቡ። ማህበሩ ባወጣው አስቸኳይ መግለጫ የትግራይ ህዝብ ዋናው ፍላጎት ሰላምና ሰላም ብቻ ነው ብለዋል። ከጫፍ እስከ ጫፍ ያለው የትግራይ ህዝብ ጦርነትና የጦርነት ወሬ መስማት አይፈልግም ያለው ማህበሩ ህወሓትና አንዳንድ የጦር ጀነራሎች የፕሪቶሪያ የተኩስ አቁም ስምምነትን መሰረት በማድረግ ነገሮችን በሰላማዊ መንገድ ከመፍታት ይልቅ ትግራይን ወደ ሌላ ዙር ጦርነት ለማስገባት እየፎከሩና የጦርነት ዝግጅት እያደረጉ ነው ብሏል። ህዝብን የሚመራ አካል ጦርነት ለማስቀረት ይጥራል እንጂ ወደ ጦርነት የሚያመሩ ንግግሮችና ተግባራትን መፈጸም የለበትም በማለትም የክልሉን ጊዜያዊ አስተዳደርም ወቅሰዋል። አሁን በአካባቢው ያንዣበበ ያለውን የጦርነት ድባብን ለማስቀረት ህዝቡ በትግራይ ኃይሎችና በአፋር ያሉ የታጠቁ ኃይሎች እንዲሁም የዲያስፖራው ማህበረሰብ ለሰላም መቆም እንዳለባቸው አሳስበዋል። የማህበሩ የአመራር አባል የሆኑት ዶክተር ገብረ ኪዳን ገብረ ስላሴ የትግራይ ህዝብ ፍላጎት ሰላም ነው፣ ሁለተኛ ጦርነት እንዳይመጣ እንጸልያለን ብለዋል። ሆኖም ግን እንደዛ አይነት ጥሪ የሚያደርጉ በሁሉም ወገን ካሉ ወጣቱ የዚህ ሰለባ እንዳይሆን ህዝባችንም በሰራዊት ያሉም አንዱ ሀራ መሬት የሚባል አለ። ሌላው ቲዲኤፍ ትግራይ ውስጥ ያለው በመካከላቸው ምንም ወደ ግጭት የሚወስዳቸው ነገር ስለሌለ ወደዛ እንዳይሄዱና ወጣቱ የጦርነት ሰለባ እንዳይሆን ጥሪ አድርገናል። ህዝቡም ቢ ለጦርነት ማለት አለበትም ብለዋል። ያለው ልዩነት የፖለቲካ ልዩነት ነው። በፖለቲካ ውይይት እንዲፈቱት ነው የምንጠይቀው። ከዚህ በተጨማሪ ግን ህብረተሰቡ ፖለቲከኞች በሚፈጥሩት ግጭት ወደ ጦርነት እንዳይገባ የራሱን ተጽዕኖ ማድረግ አለበት፣ ለጦርነት እምቢ ማለት አለበት ብለዋል።